አምላክ ተከተሉ በቅድስት ሥላሴ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንተአመነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብልክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይስት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄውዐከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ። ሁላችሁም ጮክ ብላችሁ አባታችን ሁላችሁ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ኃጢአታችንን ያስተሰርይልን። እሺ ኑዛዜ ኋላ እናደርጋለን። ቁጭ ባሉ። እንግዲህ የተከበሩ መልአከ አሜን አባ ገብረሥላሴ ቆሞስ የዚህ ታላቅ ካቴድራል የዚህ ታላቅ ሕዝብ አገልጋይ፣ ሌሎች እንግዲህ በየስማችሁ በየማዕረጋችሁ ሁላችሁም ሊቃውንተ አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን መምህራን፣ ቀሳውስት፣ ዲያቆናት እንዲሁም ደግሞ አባቶች፣ እናቶች፣ ሕፃናት፣ ወጣቶች ጭምር ከሩቅም ከቅርብም የመጣችሁ የእመቤታችን የቃል ኪዳን ልጆች የቅዱስ ሚካኤል ወዳጆች እንደምን አደራችሁ? እንደምን አረፈዳችሁ? አዎ እግዚአብሔር ይመስገን። ሳይለፈፍ ውጡ ሳይባል በቅዱስ መንፈሱ ቀስቅሶ ከሩቅም ከቅርብም አሰባስቦ ይህን የሰው ልጅ የነፃነት በዓል እንድናከብር የፈቀደልን የነፃነት አምላክ በሁላችን አንደበት የተመሰገነ ይሁን። እንግዲህ ትምህርቱ በእውነት ተሰጥቷል። በጠቅላላ ማድረግ የሚገባንን እያደረግ ወደፊት ደግሞ የምናደርገውን ሁሉ በዝማሬው ሊቃውንቱ ከትናንቷ ዜማ ጀምሮ እስካሁን ድረስ
ጉሮሯቸው እስከሚጣጋ በእውነት በጣም ነው በጣዕመ ዜማ ደስ በሚል የቅዱስ ሚካኤልን ጠባቂነት ተራዳኢነት ፈጣሪው እንዴት አድርጎ እንደሾመው ዙፋኑን ሁሉ እያነሱ ዘምረውልናል። ያው በግዕዝ ስለሆነ ምናልባት እናንተ እንጂ ማን እንዳንተ እያሉ ነው። ስሙ የእግዚአብሔር ነው። አዎ መኑ ከማ ከሚካኤል ማለት ሚካኤል ስንል ሚ ብቻዋን ማን ማለት ካ ደግሞ እንደ ከመ ኤል ደግሞ አምላክ ማለት ነው። ማን እንደ አምላክ ማለት ነው። ማን እንደ አምላክ እና በመላእክት ስም እግዚአብሔር አለ በውስጡ። ኤል ማለት አምላክ ነው እና መኑ ከማ ከማለት ማን እንደ አምላክ ነው ሲሉ የቆዩ። ሌላው ወጣቶች በጣም ከእንስንትኑ ከንባቡ ጋር እንድትሄዱ ነው የማሳስባችሁ። እንደው ይሄ ቀዊሜ ቅድመ ስዕልከ ሶበ አወትር ስዕል በጣም ውስጡ ነው። ከመዝሙሩ በበለጠ ውስጡ እንድትኖሩት ነው። አዎ አሁን የተቸገርነው ምንዘምረውን የተማርነውን መኖር አቃተን። በጣም አሁን ሰው የተማረውን ካልኖረ ምን ዋጋ አለው? መጽሐፍ ደግሞ በተማራችሁት ባልመናችሁት ኑሩ ይላል ቅዱስ ጳውሎስ። እና ሰው አሁን ባልተማረው ባላመነው ትምህርቱ ሌላ እምነቱ ሌላ እና ሰው ግራ ተጋባ እና በስዕል ፊት አዎ ዘወትር ልመናን ባዘወተርኩ ጊዜ እስል ፊት ቁሜ አዎ በብሂለ ኦሆ ፍጡነ ፈጥነ እሺ እሰማሻለሁ እሰማሃለሁ እየሰማችሁ ነው ብለህ ቃልህን አሰማን። እና ይሄ በቂ ጸሎት ነው። ይሄ ከመዝሙርነቱም ሌላ እንደው ስዕሉ ስር ጠጋ ብላችሁ አዎ በፊት ቁሜያለሁ በሉ። ቁሜያለሁ አሰማኝ ድምፅህን በሉ። እኔ ዛሬ ያየሁት ነገር አለ። ብዙ እናቶች በዑደቱ እንደው እንዲህ ሳይ ያነባሉ። ይገርማቸዋል። በጣም የገረመኝ እኔ እስካሁን እንደዚህ አላየሁም። ግን አጋጣሚ ሆኖ እናቶች ያለቅሳሉ። እንዲህ ነው። አዎ እንግዲህ በዓል ሲከበር በዙ መልክ ነው። ባዶ እልልታ ምንም የለም። እልልታው ቀበሌም ሞልቷል፣ የትም ሞልቷል። የበዓል አከባበር ይሄ ነው። በዓሉም የንባ ቀን ነው። በአንድነት እንባ ነው። በአንድ እናት እንባ መንበረ ጸባዖት የደረሰ እንባዋ 430 ዓመት የሰው ልጅ ግፍ እንደ ጭቃ እየተቦካበት በመከራ ውስጥ ሆነው ማለት ነው። እና ይሄ የነፃነት በዓል ነው። እንግዲህ የዛሬው ነፃነት ስንል የፖለቲካ አይደለም፣ የምንም አይደለም። የአማኞች መከራቸው የተወገደበት እግዚአብሔር ከብዙ ጊዜ በኋላ በእናቶች እንባ ሕፃናት ጭቃ ውስጥ አብረው እየተወኩ እንደ ጭድ የጭቃ ማቡኪያ ሁነው ግፉ በጣም ፈሰሰ እና ያ እንባ ተጠራቅሞ ጎርፍ ሆኖ እንዳለ ፈርዖንን እስከ ሰራዊቱ ይዞት ሄደ። እስከ ሰራዊቱ ግፈኛውን እና ስለዚህ በዓሉን እንደዚህ እያወቅን ነው። እንባ ምን ያህል ግፈኞችን እንደሚያሰጥም እንባ ከባድ ነው። ዘመን ካፈራው መሳሪያ በላይ ነው እንባ። የሰው አካል ሳይቆስል የመሳሪያ ድምፅ ሳይሰማ ሕፃናት ሳይደነግጡ ነፍሰ ጡሮች አሮጊቶች ሳይሸበሩ በእንባ ነው በባህር ውስጥ የጨመሩት ፈርዖንን። እና በዓለም ያሉ ፈርዖኖች ዛሬ በእንባ ካልሆነ
በሌላ አይሆንም ዘመዶች፣ በማውራትም አይደለም። ቡና እየጠጡ ችግሩን የቡና መጠጫ ማድረግም አይደለም። እሱ መፍትሄ የለው፣ መጥፎ ልምድ ነው እንዲያው። እና ጉልበታችን እንደዚህ እንደመጣችሁ እንደተሰበሰባችሁ ቅዱስ ሚካኤልን እንዴት ነው ትናንት ባህር ከፍለህ ደመና ጋርደህ መና አውርደህ እስራኤልን ያጸናህ አይዟችሁ ያልክ ዛሬ እኔስ ምን ነው ብሎ መጸለይ ያስፈልጋል። እንግዲህ ሰዓትም አለን፣ እግዚአብሔር ይመስገን። ስንት ሰዓት ነው አሁን? በቃ ጥሩ ሰዓት ነው። እስከ 6 በዓሉ ሰፊ ነው፣ ተቆንጥሮ የሚያልቅ አይደለም። እና 1 ሰዓት እንማራለን። እናንተ እንግዲህ ተከታተሉ፣ አዎ አዳምጡ፣ እንባችሁ እንዲታበስ። በትምህርት የተደገፈ ሕይወት ጥሩ ነው። አዎ ዛሬ እኮ ይኸው ቅድም እንዳልኳችሁ በትምህርት ነው። ያን ሁሉ መከራ የቻሉት በሌላ አይደለም። ሰው ከተማረ ነገሩ ሁሉ አዲስ አይደለም። ዛሬ የሚደረገው ትናንት የተደረገው ነው፣ ያው ነው። ፈርዖኖች ይለያያሉ እና በዓለም ያሉት ማለት ነው። በዓለም ያሉት እና ፈርዖኖች ብዙ ናቸው። በዚህ በዛሬው በዓል 3 ያህል ፈርዖኖች አሉ። ፈርዖን ማለት አፄ ማለት ነው። አይዟችሁ አልየብወክሙ ለትገብሩ የምታደርጉትን አስተምራችኋለሁ፣ አሳውቃችኋለሁ፣ እነግራችኋለሁ። አዎ ኦሪት ዘጸአት ምዕራፍ 4 ቁጥር 15 ነው። ይህን ያለ እስራኤልን ነፃ ያወጣው የዓለም ፈጣሪ የአብርሃም የይስሐቅ ያዕቆብ የእኛም አምላክ የእሱ ቃል ነው ይሄ። አዎ እሱ አልየብወክሙ ለትገብሩ የምታደርጉትን እነግራችኋለሁ አለ። አሁን ስሙ፣ የምታደርጉትን እግዚአብሔር ሊነግራችሁ ነው። አንዳንዴ እኮ የምናደርገው ግራ ይገባናል። ሰው የሚነግረን ሌላ ነው። እግዚአብሔር የተነገረው ለሙሴና ለአሮን ነው፣ ሕዝቡን ነፃ ላወጡት አባቶች ማለት ነው። ዛሬም ይህን ቃል ካልሰማን በባርነት ውስጥ ነው ዕድሜ ልክ። በመዘመርም ነፃ አንወጣም፣ በምንም ነፃ አንወጣም። አዎ ቃሉን ነው። ቃሉን ከሰማን በቅዳሴም ምን ማድረግ እንዳለብን እናውቃለን። በመዝሙርም ጊዜ ምን ማድረግ አሁን እኮ የምናደርገውን እኮ አላወቅንም። በእውነቱ እስከ ቂም እስከ በቀሉ በቂም በበቀል ተለውሰን ነው የምንጮህ። እንዴ እግዚአብሔር ይህን ይቀበላል? አይቀበልም። እንዳትሞኝ። እግዚአብሔር ይቅር ብለህ ይቅር ልበልህ ነው የሚል የእግዚአብሔር ቋንቋ ይሄ ነው እንጂ 10 ጊዜ ብጮህ ምንም ይቅር በል ይቅር እንድል አልሰማችሁትም? ሲነገር አልሰማችሁም? አዎ ታዲያ መስፈሪያ የሌለው ልዩነት ተሸክመን ጥላቻ ተሸክመን እግዚአብሔር ፊት ቆሜያለሁ እንዴ? እግዚአብሔር አያይም እንዴ? ፊት መቆምን? አዎ ያያል። ለማይ ለማይሰማ ነው የሚነገር። የጎደለን ይሄ ነው። ምን ተሸክመን ነው እግዚአብሔር ፊት የቆምነው? አዎ ምን እያሰብን ነው ምን ዘምረው? አዎ ሊቃውንት በርቱ ባካችሁ። ይህን ያህል እየደከማችሁ ህዝቡን ማስተማር አለብን። አዎ አሁን እኮ ይሄ ሁሉ ህዝብ ቢጸልይ እንኳን ለዚህች ለቅድስት ሀገር ለዓለም በቂ ነው። እስካሁኑ ከበቂም በላይ ነው። እንደ መላእክት እኮ ነው። እኔ አይደክማቸው ጉሮሯቸው አይዘጋም ምናምን ድሮ
ሁላችንም። ግን አሁን ሳየው እንደ ፍጡር እንዲህ ሥጋ ለብሶ ደግሞ እኮ ተተኪ እኮ ተመጣጣኝ ምግብም የላቸው። የሚገርማቸው እኔ ይሄ ነው ደግሞ የሚገርም እንዲህ ሲጮሁ ውለው አይመጥንም በእውነቱ። እና አሁን የጎደለን አለ፣ ሲስተም ጎሎናል። ያን ሲስተም መፈለግ እሱን ደግሞ እግዚአብሔር ልንገራችሁ ነው እኮ የሚል ልንገራችሁ። አዎ እግዚአብሔር ሊነግረን ለእኛ አባቶች ምን ሊላቸው ነው? አዎ ለሙሴ ለአሮን። አዎ ምክንያቱም ሙሴ ነው ነፃ እንዲያወጣ ሊልክ ሲጠራው፣ አረ እኔ አፌ ኮልታፋ፣ አረ ዲዳ ነኝ፣ እንዴት አርጌ ነው ግብፅ ሄጄ እኔ መልእክት ማስተላለፍ ሲል እንዴ አፍን የፈጠረ ማን ነው አለ። መኑ ወሀቦ አፈ ለእጓለ እመሕያው፣ ለሰው ልጅ አፍን የፈጠረ ማን ነው? አዎ ወገብሮ በሐመ ወጽሙመ ዲዳስ ደንቆሮስ ዘይሬኢ ወዘኢይሬኢ፣ የሚያይስ የማያይስ ያደረገው ማን ነው አለና ጥያቄውን ራሱ አነ ውእቱ እግዚአብሔር እኔ ነኝ አለ። እና ይሄ ጥያቄ ለእኛም ያስፈልጋል። በሆኑ አፋችን ዲዳ ነው፣ ጥሩ ለመናገር አልቻልንም። አፋችንን አልተጠቀምንበትም፣ ለክፋት ያዋል ነው። እግዚአብሔር ደግሞ ለዚህ አልፈጠረው። እግዚአብሔር አፍን የፈጠረ እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቱ ውስተ አፉየ፣ እግዚአብሔርን በስከን ሁሉ አመሰግናለሁ፣ ጌትነቱ አፌ ላይ ነው። ወዘልፈ ስብሐቱ ውስተ አፉየ፣ ጌትነቱ ዳዊት ነው። ይህን ያህል እንደው ጊዜስ እንዴት አገኘ? መሪ ነው፣ ያን ህዝብ የሚመራ ነው፣ ታላቅ ህዝብ እስራኤልን። እና ጊዜ እንዴት አገኘ? የአንድ ባሕታዊ አነጋገር የአንድ መሪ እንዴት አድርጎ በእውነቱ። አዎ እዚህ እንኳ የው ቄሱ አላደርሰው ብሎ በስልክ የኔን ትምህርት ሲያደናቅፍ አላደርሰው ብሎ እኮ አሁን ካህኑን አይደለም ሁላችሁም ነው። እሱ በአጋጣሚ እንግዲህ እኔ እግዚአብሔር ነው ለምን እንደው ወይም ነገሩ ሊጠቅመው ሊሆን ይችላል። ደግሞ እንዳይበድል ከበደለ ደግሞ ያው እንግዲህ እሱና እግዚአብሔር ይታወቃል። አዎ እና ፈርዖኖች የመጀመሪያው ፈርዖን ደግ ነበር። ተከታተሉ። ዘፍጥረት 41 ላይ 39 ቁጥር ዘፍጥረት ነው እና ደግ ነው። ስደተኞችን የሚቀበል አስተዋይ፣ ከዚያ እንዲያው ከባህል ሀገሮች የበለጠ ሰውን ያይና በስልጣን ቦታ አገር የሚጠቅም ነው ብሎ ክፉ ቀን የሚያወጣ ሰው የሚሾም ነው። በጣም የመጀመሪያው ፈርዖን ማለት ነው። ያ ሰው ዮሴፍ ነው። ብዙ ታሪኩ እንዳነድ ዮሴፍ ታያላችሁ። በወንድሞቹ ሕልሙን ሊያመክኑ ወንድሞቹ ሳይሞት ሞተ ብለው ልብሱን ደም ቀብተው በጉድጓድ የጣሉት ሰው ግን ሕልም ከእግዚአብሔር ከሆነ ሰው አያመክኑ። የፈለገው ቢያዳፍኑት ቢቆፍሩት ሕልሙ የእግዚአብሔር ከሆነ አይዳፈንም። እሷን ተዋት። ሁላችንም እንኮ ባይጥለን ነው እንጂ እንደሷ ነው። አይዘመዶች እና ራሳችሁን ራሳችሁን አውቆ ነው ሰይጣን ክፉ ስለሆነ እና የዮሴፍን ታሪክ ታውቃላችሁ። እኔ በልጅነቴ ቅኔ ትምህርት ቤት ሳነብ አለቅስ ነበር። ግን አንጀት ይበላል። የወንድሞቹ ጭካኔ ወንድማቸው ልክ ለካ አሁን እንደዚህ ያሉ መጡብን። ልክ የዚያ ጊዜ የነበሩ ሰዎች አሁን መጡ። ወንድማቸውን አባትየው ሳይሞት ሞተ ተብሎ
ልብሱ በፍየል ደም ተነክሮ ተልኮለት ልጄ ዮሴፍ እያለ አልቅሶ አይኑ ታወረ ሳይሞት እና አሁን ስታውስ ዘመኑ ልክ እነዚያ ዮሴፍ ወንድሞች ተመልሰው ከመቃብር የተነሱበት ጊዜ ነው የሚመስለው። ሰው በወንድሙ ላይ የሚያደርገው ጭካኔው አረመኔነት ምን አለ? ህልም ቢያልም ወንድም ምን ችግር አለ? ማን ሰው ይሁን ወንድም ሰው ከሆነ ምን ችግር አለ? እና ሰው ክፋቱ ጥግ የለው እና ዮሴፍን ብዙ መከራ ተቀብሏል። ተሽጧል፣ እንደቃ ተለውጧል፣ እስር ቤት ገብቷል። ምንም ሳይበድል የባለስልጣኑ ሚስት ፈቃዴን ፈጽም ብላ ኧረ ይህን ክፉን በእግዚአብሔር ፊት አለ በእግዚአብሔር ፊት አለ። አያችሁ የቆም እግዚአብሔር ፊት ነው ቆመ እንዴት አርጃለ እና ሳያደርግ ቀን ጠብቃ ለስራ ብቻውን ግምጃ ቤት ሲገባ ሄዳ ሀሳቧን ገልጣ እምቢ ቢል እምቢ አለች። ምንድን ብላ እንዲህ አድርጎ ሊደፍረኝ እንዲህ ያለ መልከ መልካም ባሪያ እንደ ጠጉሩ ጎርደድ ያለ መልኩ አፍንጫው ጎረድ ያለ እንጂ እንደዚህ ያለ ብላ በአካባቢው ባሉት በባለስልጣኑ ሰራተኞች መጥተው ይዘው እስር ቤት ጨመሩት። አያችሁ ምንም ሳያረግ ግን እግዚአብሔር ሲታሰር አብሮ አለ ይላል። ያለ ሹመት አላደረም አልዋለም ይላል። ያህልም ዝም ብሎ አብሮ ይሄዳል። እስር ቤት ይሄዳል፣ ሲፈታ አብሮ ህልሙ ማለት ነው። እንዲያ ሆኖ ንጉሡ ፈርዖን ህልም ያልማል። ህልሙ ምንድን ነው? እናንተም ስትዙት ጥሩ ነው። 7 ላሞች ይላል መልካቸው ያማረ ስጋቸው የወፈረ ከባህር ወጥተው በባህሩ ዳር ይቆማሉ ይላል። እንደገና ደግሞ በተጨማሪ 7 እሸቶች ከአንድ አገዳ መልካም የሆኑ ጥሩ የሆኑ እሸቶች እንደዚሁ ይወጡና ይታያሉ። አሁንም ሌላ ደግሞ በተቃራኒው 7 መልካቸው የከፋ ስጋቸው የከሳ የጠቆሩ ይወጣሉ። አሁንም በእሸቶቹም በአንጻር ደግሞ በነፋስ ምስራቅ የተመቱ የሰለቱ 7 እሸቶች ይወጣሉ። እኛን 7ቱን መልካሞችን ስጋቸው ወፈረውን እኒኞች የከሱት ክፉዎቹ ዋጧቸው ይላል። 7ቱ ዋጧቸው፣ የት እንዳሉ አልታወቀም ይላል። ውጧቸው ቁጭ አሉ። እሸቶችም እንደዚያው እና ይህን ህልም ሲያይ ደነገጠና መቼም በቤተ መንግስት እንደው አሉባልታ የሚሆን ጠንቋው ምኑ ያለ እኮ ነው። ድሮም ቢሆን ሟርተኛው አይጠፋም እና ኑ ይልና ተርጉሙ ህልም አየሁ ይላል። ኧረ እኛ አንችልም አሉ። እየተቀለቡ እኮ ነው። ቀለብተኞች ናቸው። ዛሬም እንደዚህ እኮ ነው። ሚቀለባለ ዝም ብሎ ነገር እያመላለስ እና አሁን አንዱ ታስሮ የነበረ በፈርዖን ጊዜ ጠጅ አሳላፊና እንጀራ ቤት ታስረው ነበር። የጠጅ አሳላፊው እግዚአብሔር ፈቅዶ ህልሙንም ዮሴፍ ተርጉሞለት ወደ ነበረ ቦታው፣ ያኛውም ተተርጉሞበት ደግሞ ወደ ሞት ሄዷል። አሁን ሲፈታት ህልሙን የተረጎመል ትዝ አለውና ኧረ እንደው ኃጢአት ሰርቻለሁ አለ። እንዴ እዚያ እኮ እስር ቤት አንድ ዕብራዊ አለ። እኛ ህልም አይተን ህልማችንን የተረጎመ እዜከራ ለኃጢአት ያለ ረስቸው እስካሁን ኃጢአቴን
አስባለሁ አለና እንዴት ነው ብሎ የሚተረጉም ቶሎ አምጡልኝ አለ ፈርዖን። አሁን ያን መጣ ከእስር ቤት ጠጉሩን ተላጭቶ ልብስ ቀይሮ በቃ ወደ ንጉሡ መጣ። ያየውን ህልም ተራ በተራ ነገረው። ፈርዖን ማለት ነው ለዮሴፍ። ከዚህ በኋላ በተገቢው መንገድ ተረጎመለት። 7 መልካም ላሞች ስጋቸው የወፈረ ማለት 7 ዓመት የጥጋብ ዘመን አለ። 7 ዓመት እነዚያ ደግሞ በጣም የከሱት እኒህኞችን ይዋጡ። አሁንም ሌላ 7 ዓመት ይህን የሰላሙን ዘመን የሚያስረሳ ሌላ የመከራ ዓመት ረሃብ ይመጣል አለ እና ምን ይሻላል አለ። አይ ዘዴውማ በ7ቱ የሰላም የጥጋብ ዘመን ለ7ቱ ዓመት ለመከራ ዘመን ምግብ መሰብሰብ ነው፣ እህል መሰብሰብ ነው። ከዚያ በኋላ ያን ክፉ ቀን እናልፈዋለን አለ። እግዚአብሔር ክፉን ቀን ያሳልፈን። እንደዚህ ያሉትን ወጣቶች እግዚአብሔር ይፍጠርልን። አንድ ወጣት የተገፋው አንድ ወጣት አያችሁ፣ እግዚአብሔር በአንድ ሰው ነው። አሁን የሁሉ ሰው እየመጣ የሁሉ ቄስ፣ የሁሉ ጳጳስ፣ የሁሉ ወጣት እያለ ምንድን ነው እንደው ጠባልል ያለ? እስኪ ሌላውን ተውት። ጸሎቱ ያው ነው። አባቶቻችን ችግር ያስወገዱበት ነው። ዛሬ የተፈጠረ ጸሎት የለም። እግዚአብሔር እንዲያው እግዚአብሔር ምንድን ነው የጎደለው በሉ እስኪ በራሳችሁ በኩል፣ ስለሌላው አይደለም። በራሳችሁ በኩል ጉድለት አለ እኮ እንጂ እግዚአብሔር እኮ በጣም በአንድ ምስኪን በእነ ኤልያስ ጊዜ ክፉ ቀን እኮ ዛሬ አይደለም አለ እኮ በዘመናት ሁሉ ከዲያብሎስ ጀምሮ አዳምና ሔዋን 5500 ዘመን እኮ ነው። ክፉ ቀን ካሉበት ቦታ ወጥቶ ወደማያውቁበት ግዞት ሄዱ። እና እኛ አዲስ ነው ወደ ጊዜ አዲስ የእኛ የተማርነውን አለመገንዘብ። ሰው በተማረው ከኖረ እኮ መፍትሄ አለው። ችግር ሲመጣ የችግር መፍትሄ ሞልቷል። እንኳን ቤተ ክርስቲያን ሐኪም ቤት ይከለል መፍትሄ እኮ አንድ ነው። እግዚአብሔርን መጠየቅ፣ ቅድም ልጆች እንደዘመሩት አዘውትሮ በሚካኤል ስዕል ፊት ማልቀስ፣ በቃ እሱ እኮ ነው፣ ሌላ መፍትሄ የለም። እና ምንድን ነበር ወዴት ነው አሁን? ወደ ሌላ ኤግዚት አለው። እምን ላይ ነበርኩ? እስኪ አንተ ባለ ካሜራው ንገር እስኪ፣ እንደው መስማተኝ ቸክላት። አንደኛ ደግሞ እነዚህ ባለ ካሜራዎች ናቸው በእውነቱ ጥሩን ነገር ይዘው አይሄዱ፣ ይለቅሙና ሰው ባይሆን እንደው በድክመት ኃጢአት ይሰራል። ኃጢአት በካሜራ እየሰሩ የሰባክያንን የአባቶችን ህዝቡን ግራ ማጋባት። እኔ ሁል ጊዜ ደንበኛቸው ነኝ፣ ግን ጥሩ ያስተማርኩትን ያስተላልፉ። በጣም ያሳዝናችሁ ይመጡና ኃይላት ያረጓት ያችን ወስደው ወይም ወደ ሌላ ስቴት የምትሄድ ነገር አላገለ እንግባባለን። ያችን ደግሞ ሌላ ሰው አብሮ አመጣው ያቆሙታል። የሌለው ሰው እንጂ የለም እኮ ሳስተምር የለም። ያ ሰውየውም ለዚህ ዝግጁ አይደለም። እንዲህ የማን አባት ገደል ገባ የሚባል ነበር በልጅነታችን። ምራቅን ትፍ እየተባለ ለማጣላት ማለት ነው። ከዚያ ጠንቆላ አድርጎ ይቀባል። ከዚያ ወጣቱ በዚህ የማን አባት ገደል ገባ ነው። እንዲህ ለምን ነው ልጆች? በዚህ ጥቅም ከሆነ የሚቀርባችሁ ሀገር ሲኖር ነው ጥቅም፣ ሰላም ሲኖር ነው። ሰርታት በላም እንዴ ደግሞ እኮ በመንፈሳዊ አውደ ምሕረት ላይ
ኃጢአታችን እኮ ብዛቱ እዚህ መጥቶ ሰው ነፃ ሸክሙን አራግፎ በሚሄድበት እንዲህ ነውር አይደል? ጥሩ ጥሩ ነፃ መውጣታቸው እስራኤል ቅድም እንዳልኩ የምነግራችሁን የምትሰሩትን እነግራችኋለሁ ያለው ዛሬ የሚሰራውን ላጣ የሚነግረው ለጠፋው ሰው ይህ መንገድ እኮ ነው። እግዚአብሔር እኮ ነው። ታዲያ ይህ እኮ ነፃ ነገራቸው እኮ ለነ ሙሴ ለነ አሮን ነገራቸው። አዎ ከዚያ በኋላ ነፃ ወጡ እኮ እስራኤል እና ያኛው ፈርዖን ያው እንዳልኳችሁ ክፉ ቀን አሳለፈ። ዮሴፍ በምክሩ በጥበቡ አንተ የእግዚአብሔር ሰው ነህ አለ። የእግዚአብሔር መንፈስ ያለበት ሰው እንዳንተ ያለ የት አገኛለሁ አለ ፈርዖን። አንተው ሁንልኝ አለ። ሌላ ሰው አይገኝም አንተው ነህ አለ። እሺ አለ። የጣቱን ቀለበት አውልቆ ዮሴፍ ጣት እንደገና ግምጃ አለበሰ። በበቅሎ በተቀበረ በሱ መቀመጫ አስቀመጠው። እስኪ ልል በሉ አዎ ጥሩ ነገር እናንተንም እንደዚሁ ቀለበት ያርግላችሁ። አዎ ቀለበቱን አውልቆ ንጉሱ መሪው አዎ ስደተኛው እንዴት ያለ አስተዋይ መሪ ነው። በቃ አራ አገር ክፉ ቀን አሳለፈ። በዮሴፍ ተጠቅሞ ክፉን ቀን ግብፃውያን አለፉት። የክፉ ቀን ማለፊያ ሆነ ወጣ። ዛሬ ክፉ ቀን እያመጣልን የተቸገርን እንኳን ክፉ ቀን ሊያሳልፈን ፀጉራቸውን ስታዩ ጃርት መስለው ምን ነካችሁ እኮ ምን ነካችሁ? እስቲ አሁን ኢትዮጵያውያን እንደዚህ ይህ እኮ የእኛም አይደለም። ልክ በግ ኩልኩልት ታውቃላችሁ? የበግ ወይ ጉረሞ ጽዳት ሲጎለው በጎቹ ኩልኩልት ይባላል። እንዴ ሰው ኩልኩልት ያሉ እዚያ ማዶን የፊት ለፊት አለ። እስኪ ና መማሪያው ና አይዞህ እግዚአብሔር ና ወደዚህ ያ እሱ አንተ ነህ ና መማሪያው አይዞህ እንደ ዮሴፍ እሺ አንድ ሰው ነው መማሪያ ነው። ያንተ እንኳ ዋዜማ ነህ ብዙም ኩልኩል ጀለው በዚያ ናስት ጀምሩሃል እንግዲህ ምን እንደሚያደርግ ጋር ወይስ አሁን ምን በደል ነው ይሆን? ጃርቴ መሰል ይህን መሰለ ወጣ ንገረኛው ጥቅም ካለው አልጋር እንትን አልቀይም ምን ጥቅሜ ምንም የሚል ሂሳብ አለ ባለም እና ምን እናድርገው እኮ ምንም ካልጠቀመ ምንድን እናድርገው? እንቆረጡ እድሜ አጨብጭቡለት። አሁን ይኸው ሁላችሁም እያንዳንዳችሁ ብጠቅስ ይኸው እዚህ ደግሞ አለ አዘልቀው። ስለዚህ አንድ ደግሞ ተቆርጦ እንደው ሞዴል የሚሆን አንተኛውን እስቲ ሞዴል ለመሆን ነው። አይዞህ ያንተ አንተኛው እናንተ ከቀብራችሁ በትክክል ይሆን ያው አላችሁ እኮ መደዳው አንተ ናበ አሁን ይሄን ፎቶ አንሳና በዚህ ሳይዝ ነው የምትቆረጥ። አሁን እንዴ የልጅ ማስደንገጫ ና አይዞህ በልሱም ፎቶ አንሳው ፊቱ ቆም ይሁናል። እስኪ አሁን በእውነቱ በተፈጥሮ በሰጠው ወይ ቀና ፎቶ ሊያነሳል። እዚሁ ፎቶ ቤት ከፈትን እንደና ጋንስ በቃ እንደዚህ መቆረጫ ካለ ሰጣለሁ። እሺ የለ በቃ ታዲያ ምን ችግር? ሁላችሁ ተጠቀሙ። ወላጆች እኮ ግራ ገብቷቸው ቢነግሯችሁ አሰማችሁ እና ዛሬ ተባርካችኋል። ዛሬ ባርክ ነገ እንደው ተቆርጣ እንዳይሄድ እሺ። ጎበዝ እልል በሉለት። የምታደርጉትን እነግራችኋለሁ። ይህ እኮ ነው። ሌላ ምን ትነገራል?
አራት አይናዚ ያጠገብ እሱማ እናንተ ስንት አደረግ ጊዜውን እንቆጥሩ አይደል? ግን ትርጉሙ አለው ያንተ ምንም ነው። ዝም ብሎ ባሉ ምንሞች እንደዚህ ሁሉ ዛሬ ምንም ካጣቆረጡ አይዟችሁ ያላችሁ ሳንቲም ገዛችሁ ለክርስትናው ነው። አይዟችሁ ጥሩ ነገር አስተዋጽኦ እንዲህ ስንሆን ይኸው ሕፃናት እኮ ይፈራሉ። ለይጠጉር አንቀረፋችሁ ስታው ውበታችሁ በእናንተን እየበላ እኮ ነው። አፈሩ እኮ እናንተ ናችሁ። እና ለምን ደግሞ የክርስቲያን አይደለም እንደ የኢትዮጵያዊም አይደለም። ኢትዮጵያ አለው ስም አለው ጫካ ያለ በቃ ያን አሁን አንገልጥም። ሁሉም ጫካ ስለገባ ምን ብለን ደግሞ መናገርም ደግሞ አይቻልም እንዴ? በዚያም ጫካ በዚያም ጫካ ነው እኮ። ምን እንላለን እኮ? ምንለው የለም። ምንለው ይኸው ነው፣ ተስተካከሉ። የውጩ ጠጉር ሲቆረጥ የውስጡ የልብ ጠጉር ይቀንሳል፣ ክፋቱ ማለት ነው። አሁን እኮ የውስጡ ክፋት ጠጉር ሆኖ እኮ ነው የወጣው፣ ጥሶ ነው እኮ የወጣውን ተንኮሉ ክፋቱ። እና ስትቆ ይስተካከላል። ደግሞ አንደኛ በመጽሐፍም እኮ ዘያቆለ ቀርነ ወሰፍረ እንስሳ እንኳን ጠፍሮ ያደገ ጠጉሩ የዘረዘረ ጥፍሩ የዘረዘረ አይፈቀድም። እንስሳ እንኳን ሰው አይደል እንዴ? እንኳን ሰው እንዴ ጎበዝ አስተውሉ ነው። ምን ኦርቶዶክስ ነኝ እያልኩ የምትጃጃል እንዴ? እንስሳው ቢያርቢስ ዘያቆለ ቀርነ ቀንድ ያለዋል ጽፉ ያልተረዘረ ለእግዚአብሔር እኛ እንደዚህ ሆነን ጥፍራችን ዘርዝሮ ጠጉራችን አርቦ ጸሎቱ እንዴት ሊቀርብ ይችላል? እና ተስተካከሉ። ከዚህ ሌላው የቤቱን ጠጉር በዚያው መቀሰዱበት እቤት ያለው አው ግራ ያጋባውን ጥፍር ኢትዮጵያን እያሰቃየ ያለውን ጥፍር መቼስ ጥፍር የድመት ነው፣ መቋጨሪያ ነው አይደል? ህዝቡ እየተቧጨረበት ያለ ጥፍር መቆረጥ አለበት። በእውነቱ ሰው እኮ ሰው ነው። አሁን ጣታችሁን ስታውጡ ነው እንዴ? አንዳንዶችማ እኮ በጣም ምን ሊያረጉት እንደሆነ እንጂ ነውር ነው። እናንተ ኢትዮጵያዊ እንዲህ አይደለም፣ ኢትዮጵያዊት እንዲህ አይደለች በእውነቱ። እና ያ ፈርዖን በቃ ክፉ ቀን አለፈ። በዚያ ያ ሞተ ዮሴፍ። አሁን መከራ መጣ። አያችሁ ደጋጎች ሲሞቱ የሚመጣው መከራ ተመልከቱ። ዮሴፍ ሞተ። አዎ በዘጸአት ምዕራፍ 1 ጀምሮ ይናገራል። ከዚያ በኋላ ክፉ ፈርዖን ተነሳ። ደግሞ እስራኤል በጣም በዙ እና ክፉ ፈርዖን እኒህ ስደተኞች መጤዎች በዙ፣ አገራችንን ሊወርሱ ነው አለና ወንድ ልጅ ሲወለድ እዚያው ግደሉት ብሎ ነርሶችን አዋላጆችን ተናገረ። አሁን አዋላጆች የሙያ ስነ ምግባር ያላቸው በእውነት ጥሩዎች ናቸው እና ምጥ ሲያዙ ወንድ ልጅ ሳይገድሉ ዝም ብለው ማዋለድ ጀመሩ። ደጎቹ ሙያ እንዲህ ነው በእውነቱ፣ መማር እንዲህ ነው። የሙያ ስነ ምግባር ሰው ማለት እንደዚህ ነው፣ በተማረው የሚኖር። አሁን እኮ ትርጉም የሌለው ነው በእውነቱ። ሙያው ሁሉ ስታውቅ አሰቃቂ ነው። ወንድም የሚገደልበት ነው፣ አገር የሚጠፋበት ነው። እንዴ ዲሲፕሊን እኮ አለው ለሁሉ በእውነቱ። ከዚያ በኋላ ፈርዖን ሰማና እንዴ ግደሉ ብያቸው አልነበረም አለ። አይ የእስራኤል ሴቶች ጠንካሮች ናቸው፣ እኛ ሳንደርስ ወልደው እናገኛቸዋለን። አያችሁ ኋላ እግዚአብሔር ባረካቸው ይላል። ቤታቸውን ሲፓራ ፎሃ ይባላሉ ነፍሶች። ቤታቸው ተባረከ ይላል። እልል በሉላቸው።
የእናንተንም ቤት ይባርከው። በሙያችሁ ስነ ምግባር ይኑራችሁ። አዎ ተባረከ ቤታቸው። እንደገና ደግሞ ሌላ አዋጅ አወጣ። አይ ይሄ ካልሰራ ሲወለድ በባህር ጣሉት የሚል መጣ። እንደገና ደግሞ አሁን መሪ ሆኖ እንዲህ ያለ ጭካኔ እግዚአብሔር መሪ አልቆት ኋላ አሁን በዚህ ጊዜ ሙሴ ተወለደ። ሙሴ ተወለደና እናቱ በጥበብ በዘዴ ድምፁ እንዳይሰማ ወለደች ሳትባል ለ3 ወር እቤት ደበቀችው፣ ምንም ሰው እንዳይሰማ መውለዷ። ኋላ እንግዲህ ሕፃን ሲያድግ ያስቸግራል፣ መጮህ መጫወት አለ። አሁን ተቸገሩ። ምን መላ ይመጣል? ማፈን አይቻል። አሁን ምን አረጉ? በደንገል ታውቃላችሁ? ደንገል አታውቁም? በባህር ዳር የሚበቅል እንደ እኛ ገሳን፣ ድሮ ገሳን የዝናብ ከብት ስንጠብቅ፣ ግን አሁንም አለኩ። በዚህ በወንዙ ዳር በታላላቁ ወንዝ ዳር አለ ፊላ የሚባል አታውቁም? በሉ ካላወቃችሁ ቸካቱ። በባህር ዳር ወንዙ በአባይ ተሉ አሉ እና ያን ደንገሉ እንደ ጀልባ አድርገው ውሃ እንዳያስገባ እንደ ሳጥን አድርገው ሰርተው እጨጠማ ውስጥ ደበቀው። ሙሴን ማለት ዛሬ ይሄ ነው ሰው ሆኖ ዛሬ የዚህ በዓል ባለቤት ሙሴ ነው። ግን እኛ ይበልጠው የሚካኤልን ነው እንጂ ትልቁ በዓሉ አሁን ሙሴ ነው። እስራኤልን በብዙ መከራ ፈጣሪው ጋር እየተነጋገረ እግዚአብሔር የምታደርገውን እነግርሃለሁ እያለ እየነገረው በየደቂቃ ሪፖርት። አዎ ፈርዖን ጋር ጦርነት ገጥሞ በየደቂቃው እዚህ ደርሰን እንዲህ ነን እያለ እነሱን እነግራቸዋለሁ። 9 መቅሰፍት፣ 10 ሞተ በግ፣ 11 ስጥመት ይባላሉ ጦርነቱ ማለት ነው። እና አሁን የፈርዖን የንጉሱ ልጅ ለሽርሽር አየር ለመቀበል ለዋና ወደ ወንዝ ስትወር ያንን የቅድሙን ጀንትን ሳጥን ታያለች። ኧረ ያ ምንድን ነው? ከነጋዴ ያመለጠ ነው ምንድን ነው ስትል አብረዋት አጃቢዎች ይሄዱና ይዘውት ይመጣሉ። መጥቶ ያ ሲከፈት የወርቅ ፍልቃጭ መሰለ የ3 ወር ሕፃን ያለቅሳል ውስጡ። ግፉን ተመልከቱ እናቶች፣ አንቡ ግፉን። አሁን አንቺ ይህማ የዕብራውያን ልጆች ነው የሚሆን ስለምታውቅ አባቷ የሚሰራውን ግፍ ታውቃለህ። ይህማ ከዕብራውያን ነው አንዷ ወልዳ ጥለው ነው። ትክክል ደርሳበታል። ኋላ እህቱ እዚያ ማዶ ሁና ትጠብቅ ነበር ምን እንደሚገጥሙ እየሮጠች ዳ እህቱ አይ ከዕብራውያን ልጅ የሞተባታል ሞግዚት ልስጥሽ ልንገርህ። እሺ አለች። ወስዳ ለእናቱ እስኪ ልበሉ ለእናቱ የእግዚአብሔር ጥበቡ ለእናቱ በእውነት የተገፋችሁ ልጆች ለእናታችሁ ይስጣችሁ፣ ለቅድስት ቤተ ክርስቲያን ይስጣችሁ። እሷ ናት እናታችሁ። የወለደቻችሁማ ያው ምን የመከራ እራት ሆናለች። ከዚህ በኋላ ያው በመከራ አደገ። የፈርዖን የልጅ ልጅ ተብሎ ጎረመሰ። ከዕለታት በአንድ ቀን ወገኖቹ ትዝ እያሉት ወደ ይወጣል። ልብስ ወደሚያጡበት ወደ ወንዝ ይሄዳል። ሲሄድ እስራኤልና አንድ ፈርዖን እስራኤላዊና አንድ ፈርዖን ተጣልተዋል። ያ ፈርዖናዊው እስራኤላዊው እንዶድ ጨቅጭቆ ልብስ ሊያጥብ ሲል የመጅሜል ታውቃላችሁ፣ ያጠባችሁ ማለት
እንደወዳታቁ አዲስ አበባ እኮ ያውቁም። ሌላ እንዶድ ነው ያለ አውቁም በእውነት እና ያን ቀጥቅጦ ሲያጥብ ያ እሱ በቀጠቀጠው ባኮረፈው እንደ ልብሴን አጥባለሁ ብሎ ገፎ እስከ ታች ግፉ ወርሰዘ እስከ ታች እላይ ሲበላሽ መንገዱ ሁሉ ግፍ ነው እስከ ታች። አሁን ሙሴ ያያል ያናየና እንደው ተሰማው ወገኑ አይደለ እስራኤላዊ ነው እየተጠቃለ እና ሙሴ ደግሞ ጡንቻሉ በቤተ መንግስት ያደገ በርገር የበላ ነው። እውነት እኮ ማለት ነው። አሁን በጡንቻው አንዴ በክርን ብለው አሸዋ ውስጥ ጥልቅ አለ። ያ ግፈኛው ማለት ነው። ከዚህ በኋላ በቃ ያም ልብሱን አጥቦ በሰላም ወደ ቤቱ ወደ ልብሱን አደራርቆ ልብሱን አጥቦ በበነጋው ደግሞ ጉድ ነው። ሁለቱ እስራኤላውያን ደግሞ ገጥመው ያገኘ። እስኪ ተመልከቱ፣ መከራ እኮ አሁን እንዲህ አንተ ሙሳ አንተ ወንድማማች አይደላችሁ እናንተ ደግሞ ምን አጣላችሁ አለ። ኋላ ያ ክፉ እንዴ ትናንት ግብፃዊው እንደገደልክ ልትገለኝ ማለት ምስጢር አወጣ። የተረገመ ወንድሙ እኮ ነው። እንግዲህ ትናንት የዋድቆት ቢሆን በእውነቱ ምን ይባላል? እሱ መካከል ገብቶ ገላገለ። አንተም እስራኤላዊ እሱም እስራኤላዊ በግፍ ያላችሁ ለምንድን ነው የምትጣሉ ሲለው አሁን ምስጢር ወጣ። ወደ ፈርዖን ጆሮ ደረሰ። ሲፈለግ ኮበለለ ወደ ምድያም። ሌላ ስደት መጣበት። ተመልከቱ የሰው ልጅ ታሪክ። ዝም ብሎ ትልቅ አይኮንም ዘመዶች። ሰው ነፃ የሚያወጣ ሰው እንደዚህ በብዙ መከራ እኮ ነው። ሞቶም ድኖም ነው ነፃ የሚያወጣ ሰው። ከዚያ በኋላ ምድያም ሄደ። እዚያ ሲሄድ ደግሞ ራጉኤል ወይም ዮቶር የሚባል አንድ ካህን 7 ሴቶች ልጆች ነበሩት። በግም ጠብቆ ውሃ ለማጠጣት እነሱ የሞሉትን ገንዳ ሌሎች ጎረምሶች መጥተው ደግሞ የራሳቸውን በግ ሊያጠጡ ሲሉ እንዴ ለምንድን ነው ሰው የምትገፉ? ልምድ አለው እሱ ስደተኛ ነው እንዴ ተው እንጂ ብሎ እነዚያ ወንዶችን አባሮ እኒያ ሴቶች ልጆች በጎቻቸውን ውሃ አጠጥተው በጊዜ ሳይመሽ ቤታቸው ይሄዳሉ። አባታቸው እንደ ዛሬስ በቀን መጣችኋል? አረ ዛሬማ አንድ ግብፃዊ ወጎረምሶች እኛ የቀዳነውን ገንዳ በግ ሲያጠጡ እሱ መጥቶ አጠጥተን መጣን አሉት። አያችሁ ሕይወቱ ሁሉ መገላገል ነው። በሄደበት ሁሉ ግፈኞችን መቃወም። አዳን ያለውን ሰው ለምን ጥላችሁ መጣችኋል? እንዴ እሱንማ አንጡት እንጂ አለ። አሁን ወሰዱት። ሲያየው ደስ አለው። በልጄን ሲፓራ አግብተው ቁጭ በሉ እኔ ጋር አለ። እልል በሉ እስኪ። ትዳር ያጣ ወጣት እግዚአብሔር እንዲህ ይድራል ሳይታሰብ። ከዚያ በኋላ ሴቶች ልጅ አረፉ። በግ መጠበቅ ቀረ። ሙሴ ሆነ። ሙሴ የሚነካ አይደለም። ቅድም እንዳያችሁት አይደል? በጎችን በጣም ሳር እየበሉ ውሃ እየጠጡ ሌላ ታምር ደግሞ መጣ። በግ ሲጠብቅ ደግሞ ሌላ ነገር መጣ። ሐመልማሉ ከነበልባል ነበልባሉ ከሐመልማሉ ያ በግ በሚጠብቅበት ጊዜ ደግሞ ይቀየው እንትን ነበልባሉ እንትን ቅጠሉና እሳቱ ተዋህዶ ዝም ብሎ እንትን ልሳኑ እንትን ሲለን ምንድን ነው? ቅጠሉ ያጠፋው እሳቱ ያቃጥለው ምንድን ነው አለ። አሁን ይህንማ ጠጋ ብሎ ማየት ነው የሚገባልና ወደዚያ ሄደ። በጎቹን ሆነ እንደ መቆያ እንደግም እንዲተኙ ለዚያ አርጎ ሂዶ ሲል ሙሴ ሙሴ የሚል ድምፅ መጣ። ጫማህን አውልቅ
እሷ የቆምክባት ምድር የተቀደሰች ናት የሚል ድምፅ መጣ ከቁጥቋጦ ማለት ነው። ይህ በእውነት ትክክል እልልታ ነው። ጫማችሁን ካወለቃችሁ ጫማ ሳታወልቁ አወለቀና በቃ እንዳለ ተነገረው። እንግዲህ የምታደርገውን ምን እልሃለሁ ብሏል። ምን እልሃለሁ? አስተምርሃለሁ ምን እንደሚያደርግ። ተመለስ ወደ ግብፅ። የሚፈልጉ ሙተዋል። አንተን የሚፈልጉ ሙተዋል። የሚፈልጓችሁ ሁሉ ይሙቱም ባንል ይጥፉ። ቤተክርስቲያንን የሚፈልጓል በክፉ አቅጣጫ ምዕመናንን የሚገሉ፣ ካህን የሚገሉ፣ ቤተክርስቲያን የሚያቃጥሉ። ከዚያ በኋላ በቃ ወንድምህም አልሆን አለ። እንግዲህ ይህን አሳጠረላችኋለሁ። አሁን ከዚህ በኋላ ነፃ የሚያወጣበትን ወንድሙ ጋር የሚገናኙበትንም ቦታ ሁሉ ነገረው። እግዚአብሔር አስተማረው፣ መከረው። አሁን አሰለጠነው። ፈርዖን ጋር እንዴት አድርጎ ነፃ እንደሚያወጣ ስልጠና ሰጠው። እግዚአብሔር በእጅ ምን አለ አለው። ብትር አለ። በል ጣለው አለ። ጣለው። ሲጥለው ብትሩ እባብ ሆነ። ሙሴ ደነገጠና ፈራ። በላንሳው አለ። አነሳው። ሲያነሳው ደግሞ ያው ሽመሉ ሆነ። ልምምድ ነው እንግዲህ ውትድርና ነው አይደል? አለማመደው እግዚአብሔር። ከዚያ በኋላ እጅን ወደ ብብት አስገባል። እጁ ለምጽ ሆነ። መልስ አስገባል። እንደ ቀድሞ ሆነ። በደረቁ መሬት ላይ ውሃውን አፈሷል። አፈሰሰው፣ ደም ሆነ። በል እንግዲህ እኒህ ምልክቶች ይዘህ ሂድ አለ ወደ ፈርዖን። ፈርዖን ልቡ ደንዳና ነው። የሆነ ሆኖ ግን ሞክር አለ። አሁን ፈርዖንን ሕዝቤን ልቀቅ ይላል እግዚአብሔር ብሎ ያ የተባለውን መልእክት ሲያደርስ እንዴ እግዚአብሔር ማን ነው የሚል ይሄ እንግዲህ የቅድሙ ፈርዖን አይታችኋል። የመጀመሪያው ልክ አስተዋይ ነው ብያችኋለሁ። ለሰው ልጆች የተመቸ በጠቅላላ ጥበበኛ። ሁለተኛው ያው እነ ሙሴን ሁሉ እንትን ባህሪ ያስጣለ እሱን ሙቷል። አሁን ሶስተኛው ኮመንስቱ ፈርዖን ይባላል። እግዚአብሔር የለሽ እግዚአብሔር ሕዝቤን ልቀቅ ብሏል ብለው እንዴ እግዚአብሔር ማን ነው? መኑ ውእቱ እግዚአብሔር ዘሰምዖ ቃሉ አለ። ቃሉን የምሰማው እግዚአብሔር ማን ነው? ለእግዚአብሔርኒ ያእምሮ ወለእስራኤልኒ ገብርየ ኢይፌንው አለ። እግዚአብሔር የሚባል አላውቅም፣ ባሪያዬ እስራኤልንም አልለቅም አለ። አሁን እንግዲህ ርችት ተተኮሰ። እንደው ሊሞካከሩ ነው። አሁን ከዘጠኙ መቅሰፍት 9 አሉ። አንደኛው ያዙ፣ እስኪ ያዙ፣ ግድ የላችሁ። የመጀመሪያው ውሃው ደም መሆን ነው። ቁጥር 1 ውሃው ደም። ውሃው ደም እንዲሆን በላለ። አሁን ውሃው ደም ሆነ እንዳል በግብፅ ያለ ወንዙ ኩሬው ማድጋው ውስጥ ያለ ውሃ ሁሉ ጀሪካን ሁሉ ደም ሆነ። ምን ይጠጡ? ተቸገሩ። አረ ለቅቄአለሁ አለ ፈርዖን። በውሃ ጥም ሲያልቀዙ ሲጮህበት ለቅቄአለሁ አለ። መልሶ ውሃው ሲለወጥ እንደገና የለም አለ። ደግሞ ጭካኔው ነው እንግዲህ የፈርዖንን ልብ መደንደን የእኛን ልብ እንድናይ ነው። ስንት ጊዜ መከራ አየን፣ ስንት ታሪክ አየን፣ ግን አንመለስ። በቃ በዚያው እንዳለን እኮ ነው። አሁን እኛ ፈርዖን አይደለም። ፈርዖን ዛሬ ምን እና የልቡ ድንዳኔ ማለት ነው። እንደገና ደግሞ እምቢ ሲል ጓጉንቸር ታውቃላችሁ? ጉርጥ መሰል ከፍ የሚል ነው። ጓጉንቸር አታውቁም?
አንተማ ታውቃለህ ራስህ ጓጉንቸር አይደል? ለእናቱ ነው ለእኔ አይደለም። እኔ ታውቀዋለሁ ስም አጠፋለሁ እንጂ ለእናቶቻችሁ ጓጉንቸሮች ናቸው። ልጁ አስቸጋሪዎች ማለት አሁን ያ ጓጉንቸር እንዳለ በገባ በውሃቃው በቅቤው በድቁሱ በጉስጉሱ ቤቱ ሁሉ ምን ይደረግ እንግዲህ ወታደር ተኩሶ የሚያባርረው አይደል? ምን መላ ተቸገር። አሁን ለቅቻለሁ አለ። ጠበል እንደሚጠበቅ ሰይጣን እንደያዘው መሪው እኮ ለቀኳል። በቃ በኋላ ደግሞ ያን ጓጉንቸሩን አንዴ ወደ ቦታችሁ ሲል ሙሴ ጓጉንቸሩ በዛው በራሱ ትራንስፖርት ተወንዙ ገባ እንዳለ ጸዳ ማለት ነው። አሁንም ደግሞ ልቡ ጸና። በል መሬቱን አፈሩን ምታው አለ እግዚአብሔር። አፈሩን ሲመታው ቅማል ሆነ። እንዳለ አፈሩ ቅማል ሆነ። ጥይት አይተኮስ እንግዲህ በቅማል ምን ይደረግ? ወታደሩ ነው፣ ሚሊሻው ነው፣ መከላከያው ወረረው። ምን ይደረግ? ሁሉም እጁ ነው የሚያኮል። በጣም ተጨነቀ ህዝቡ። ከዚያ እባክህ አለ። ሁሉም ጮኸበት። መሬቱ አሁን ቅማል ቢሆን ምን ላይ እንቆማለን? ምንም እኮ አለ። እግዚአብሔር እኮ ሲቆጣ ይሁን። አሁን ሌላ ቢሆን መሳሪያ ሌላ ትላልቅ ቅማል እግረኛ ወታደር ቅማሉ ገባበት። አሁንም ለቀቁ አለ። አሁን ከዚህ በኋላ ደግሞ ያው ነው አካሄዱ። ፈርዖን ሲነሳለት ችግሩ ተመልሶ እዚያው ነው ተመልሶ። እንደዚህ አንዳንድ ተማሪዎች አሉ በየዓመቱ 9 ክፍል ላይ የሚወጡ እንደዚያው እንቦጭ ዝም አሻሽሉ። ኋላ ዝም ደግሞ መጣ። አሁን አደገ በክንፍ እንዳው ወደ ሌላ ተለወጠ ጦርነቱ። ዝንቡ መጣ። እንዳል ዝንቡ በጣም ምን ይደረጋል? አሁን እንኳን ዝንብ ሀገር ሲሆን አንዷን ዝንብ ምን ይባላል? በጭራ ይባላል። ማገሩ ሁሉ ዝንብ ሆነ። አሁን እርሚ አለ ፈርዖን። ኧረ እባካችሁ ይበቃኛል። እና ወዲያው ስቷል። ያን ዝንብ ወደ ቦታ ሲለው ሙሴ ተመልሶ ፈርዖን እዚያው። አሁን ስንት ቆጠርኩላችሁ? እስቲ እንደው ስሙን ደም፣ ጓጉንቸር፣ ቅማል፣ ዝንብ ስንት ቀረ? 5 ነገር። በጣም ጥሩ። አሁን ደግሞ የከብት መቅሰፍት። እንደው እኮ ሰው ሲከፋ እንስሳት ምን በደሉ? የከብት መቅሰፍት መጣ። እንዳል ፈረሱ፣ አህያው፣ ግመሉ፣ በቅሎ፣ በጉ፣ ፍየሉ፣ በሬው፣ ላሙ በእንስሳት ላይ መቅሰፍት ነው። የሰዎች ኃጢአት ማለት ነው። አያችሁ፣ ምንም አልበደሉትም። አሁንም የእስራኤል ከብት አንዱም አይነካ። አሁን እንዳልኳችሁ በተቃራኒ የፈርዖን ቤት ያለው አደም ሲሆን የእስራኤል ኮለል ያለ ንጹሕ ነው የሚጠጡ። እዚያው እኮ ነው አንድ ሀገር ነው ማለት ነው። እግዚአብሔር ጥበቃው ይኸው፣ እግዚአብሔር ጥበቃው እንደዚህ ነው። ከዚያ በኋላ ከብቱ አለቀ። ከብት ሲያልቅ ደግሞ ሰው ምን ይሆናል? አሁንም እሪ አለ ጸልዩልኝ አለ። ደግሞ ጉደኛ ደግሞ ሌላው አለን ሲያልቅ ጸልዩልኝ አለ። ጸልዩለት እንዲህ አይባል። አሁን ተመልሶ እንደዚያው እንደ ቅድሙ አዝማችሁ ያው አሁን ደግሞ በሰውና በከብት ላይ ቁስል መጣ። ቁስል እንደ የቁስል አይነት ታውቃላችሁ? ጭንኩር የሚባል የቆላ በሽታ አታውቁም? ጭንኩር አፍንጫ አይንም ላይ የሚወጣ መልክ የሚያበላሽ የሚያውቃለን? ጭንኩር የሚባል አባ ሐዲስ ራሳቸውን ነቀነቁ። አዎ እንግዲህ መቼስ ኢትዮጵያዊ የሆነ ያውቀዋል። የአሁኑ ኢትዮጵያ ራሱ ጭንኩር ነው። እንደ ሰውን ሰው እየበላ አለ። ሰውን ሰው አለ እንደ የሚያቆሰው የጥንቱ ነው ኢትዮጵያዊ የሆነ
ባህሉ በደሙ የተዋሃደ ባንዲራውን በፊቱ የሚያይ አሁን ያሳዝናል እኮ በእውነቱ በጣም ይከፋል። ማንነት ጋር ጦርነት ኋላ እንግዲህ ቁስሉ በጣም አደገኛ ነው። ያ ሁሉ ሰው ቁስል እንግዲህ አንዱ ክፉል ቋንጭም ነው። እንደው የሚያሳብድ እንዲህ አሟጠጣል። ሌላው ጎርምጥ ይባላል። ጎርምጥ ታውቃላችሁ? ጎርምጥ ካህናቱ እንግዲህ ይበልጠው በተማሪ ቤት ነው ይሄ። አዎ ችግሩ ራሱ ጎርምጥ ይሆናል። በእሱ ዙሪያ ጎርምጥ እግር ላይ እንደው እንትን ይላል። ችፌ ማንም ያውቃል፣ ከተማም ማንም ያው ጭልት አታውቁም? የሌለ በፊታችሁ ላይ የሚወጣ ኪፍ የሚል አለ አይደል? ጨረቃ እያየ በዚህ ሁሉ ተመር። አሁን ያው ልቀጸልዩልኝ ነው፣ ያው ሁሉ ቀረ ተነሳ። አሁን እንደገና ደግሞ ስንት ደረስ? ስንት ሰባቱን? ኧረ ሰባት አልሆነ፣ ሂሳብ አስተካክል። ደረሰን። በጣም ጥሩ ጎበዞች ናቸው። አሁን ደግሞ በረዶ መጣ። በረዶ ከዚህ መጣ የማይባል ደንጃ ማለት ነው። ትልቅ አንዳንዴ ታዩ እንደሆን ድምጿን ቀነሳችኋት። ምን ነው የድምፅ ማጉያው ቫይረስ ካለው አስተካክል። ሰዓቱ አለቀ ለማለት ከሆነ ሰዓት እኔ እየጠበቅኩ ነው። ገና ነው። ስንት ሰዓት አለ? ምን ያህል? ግማሽ 20 ጉዳይ ለ6 አይደል? በቃ በ20 ጨርሳለሁ። ድምፅ ማጉያውን እንትን እንዳትሉ አሉ እኮ አይጦች፣ የድምፅ ማጉያ አይጦች። እውነት ስንት ጉድ አለ። አይጥ ለጨርቅ ነው እንጂ በድምፅ ማጉያ እስካሁን አይጥ አለ። ግን እዚሁ አይጦች አሉ። ገና ትምህርቱ ሲሰጥ ይሄ ርግማን ነው በእውነቱ። እንደ ፈርዖን መሆን ነው። አዎ እንደ ፈርዖን እና 7 በረዶ 8 ልለው በረዶ ደም ጓጉንቸር፣ ቅማል፣ ዝንብ፣ የከብት መቅሰፍት፣ እንደገና ሰው ቁስል። እሺ በረዶ። አዎ ደህና ነው እዳችኋል። አዎ በረዶ መጣና የግብፅን እንዳለ እሳት የተቀላቀለው እርጥቡንም ደረቁንም አንዴ አነኮዱ። ከዚያ ቀጥሎ ደግሞ አንበጣ መጣ። ያን የቆሰለውን ሁሉ እንክት አድርጎ የሚበላ። ኧረ ተው አሁን ደግሞ አበዛኸው። ይኸው ተንኮሉ አይገርምም? ለምን ይሄ ምን አለ ታውቶ ሄደ ነው። ኧረ እንግዲህ አንበጣ ታውቃላችሁ፣ በመጠኑ ሙሉ ነው የሚመጣ። በህይወቴ 2 ጊዜ አይቻልም ከተወለድኩ ጀምሮ። አንዴ እንዳል መጥቶ ዛፉ እርቃኑን ቆመ። እርቃኑን ይበላል ያራል፣ ይበላል ያራል። በቃ አንበጣ ይባላል ስድብ። ለካ እንደዚያ ነው። ግጥጥ አድርጎ መሬቱ ማለት ነው። ፀሐይን የሚጋርድ ማለት ነው። እና በዚያ እንዳለ ተቀሩ። በዚህም ጸልዩልኛል። ከዚህ በኋላ ደግሞ ድቅድቅ ጨለማ ዝም ብሎ ይሄኛ የምናውቀው ሳይሆን እንዲህ የሚዳሰስ እንዲህ ሲሄዱ እንዲህ የሚዳሰስ ጨለማ ለእስራኤል ብርሃን ነው። ምንም ለእነሱ ፀሐይም እንዳለ ሌሊቱን ቀኑ። አሁን ስንት ሆነ? 10ኛው ሞተ በኩር ይባላል። ሞተ በኩር ልናበቃ ነው። በኩር የሆነው ሁሉ የመጀመሪያ የሆነ ሁሉ ሰውኙን ሁሉ ሞተ። ደግሞ በአንድ ሌሊት በኩር ለእናቱ ለአባቱ የመጀመሪያ የእንስሳ ያ ሁሉ ሙቶ አደረ።
አሁን ከተማው ወሬ አለ እንዴ! ባለስልጣኑ ሁሉ በኩር ያለው ሞተ። እዚያው ባለስልጣኑ አሁን ፈርዖን እሪ ያለ ህዝቡ ኧረ ልቀቅልን፣ ይሄዱ ምን ልታረግ ነው ተባለ። አሁን ያው እንግዲህ ነገሩ ምን ጊዜ የማይሰጥ ሆነ። ማን ማንን ይገዛል? ተገዡም ገዡም እያለቀ ነው። አሁን ለቀቃቸው። ሂዱ ጓዛችሁን ጠቅልላችሁ እንዳላችሁ ቶሎ ሂዱ አለ። እንደው እንትን የሌለው በወርቅ በብር ዋጾሙ በወርቅ ወበብር እኒህ ድሆች እስራኤል የግብፃውያንን ወርቁን እንደ ቅድሙ እንደወሰድ እያረጉ አምጡ ሲሏቸው ድንግጠው ሰጠ። ሁሉም ወርቅ በጣቱ እያረገ የሚችለውን ያህል ወርቅ ይዞ ወጣ። ደስ ይበላችሁ፣ ወርቅ ይዛችሁ ውጡ። አሁን እንግዲህ ወደ ስጥመቱ ልንደርስ ነው። 11ኛ ስጥመት ነው። እስራኤል ሙልጭ ብለው ሲወርዱ 70 ሰው፣ አሁን ደግሞ 600,000 እግረ ያው እንግዲህ ሴት አይቆጠርም፣ በዚያ ጊዜ ልጅ አይቆጠርም። በእስራኤል 600,000 ማለት ነው። ህዝቡ ነው ወጣ። አንዳንድ ጓዙን ይዘው ሽማግሌውን እየመሩ ሕፃናት በጀርባቸው ይዘው በሽተኛውን እያሉ ጉዞ ሲጀምሩ ከተማው ጭል ያለ ባዶ ሆነ። ግብፅ የሚባላ ሆነ። አሁን እንዴ ምንድን ነው እንዲህ ያረክ ብለው በፈርዖን ሲጮህበት በሉ መቼ ፈረስ ጫኑ ማለት 600 ቆየን የመቤት ቆይማ አንድ ጊዜ ቆዩ። 600 ፈረሰኛ ወጣት በሶስት በእያንዳንዱ ሰረገላ ካሪ ላይ በመስልስት ይላል አንዱ። ይሄ ሲባዛ 3 ጊዜ በአንዱ እንትን 3 ስንት ይሆናል? ቶሎ አይዟችሁ ትንሽ እኮ ነው የሳቡ እናንተ እንድትነቃቁ። አዎ እኮ ሁለቱ ያው 1200 ነው አለ። ያ እንደ ይሄ ሄደ እንዳለ በአንዴ ፍልጥ የሚበላ ፈረስ ይላሉ ሲያጋንኑ ነው እንጂ ፍልጥ ፈረስ እንደ ግን በእንትኑ በአንድ እስራኤል በአንድ ቀን ደረሰባቸው። በባህረ ኤርትራ አጠገብ ሲደርሱ መጣ እንዳለ ያ አቧራው እየቆመ ዱካው በቃ ግቢ ነፍሱ ነፍስ። አሁን እስራኤል እንዴ እዚያው ግብፅ ብንሞት ብሎ ግብፅ መቃብር ጠፍቶ ነው ብለው ጮሁበት። ደግሞ በሙሴ እሪያም ያሳዝናል እኮ መሪ ነው። አሁን ሚካኤል መጣ እየተምዘገዘገ። እንግዲህ በ7 ደመና ነው። ይህን ያዙት ይጠቅማችኋል። እስራኤል ሲወጡ 7 ደመና አለ። 7 እንግዲህ ቶሎ አንዱ በፊት አንዱ በኋላ አንዱ በቀኝ አንዱ በግራ ስንት ነው? አንዱ ጉዝጓዝ ስንት? እሺ አንዱ መንገድ የሚጠርግ ነው። የ2-3 ቀን መንገድ ተራራውን ዛፉን እያፈለሰ መንገድ የሚያስተካክል ነው። ስንት ሆነ? አንዱ ደግሞ ብርሃን ሌሊት መብራት አምደ ብርሃን የሚሆን የሚያበራ ማለት ነው። አሁን ያ አምደ ብርሃኑ ያ እፊት የሄደው መንገድ የሚጠርገው መጣና እስራኤል ደርሰውባቸዋል። በመሃል በፈርዖንን ሰራዊትና በእስራኤል መሃል ቆመ፣ ግድግዳ ሆነ። አሁን ተንፈሳሉ። አይሰማሙም፣ ድምፅ የለም፣ ምን የለም፣ ተገርግዷል። አሁን ከዚህ በኋላ እኛ ምናየው የለም ማለት እንደዚያ ሆነ። አሁን ሲጫጫሁ እግዚአብሔር ሙሴን አትጮሁብኝ፣ ዛሬ የምታዩዋቸውን ግብፃውያንን ነገ አታዋቸውም፣ ዝም በሉ አለ። እግዚአብሔር ስለ እናንተ ይዋጋላል። አሁን እንግዲህ በቃ እዚህ ደረሱ። አሁን በል ሙሴን ባህሩ ኤርትራ ደርሷል።
ምታው ዝብጣ ለባህር አለ ብትሉ አለችው የእግዚአብሔር እጅ ያለባት በስመ አብ ብሎ በትምህርተ መስቀል ሲመታት ውሃው ሽቀው ቆመ እንደ ኮለኑ እንደዚህ። በዚህም በሶስት ረድፍ ያ ሁሉ ሕዝብ በሶስት ረድፍ ገባ። እየተያዩ ማንቀረ እንዳይሉ አይደል? አረፍት በእም ወአረፍት በጸግም አለ። በቀኝ በግራ ውሃው ቆመ። እስኪ ልንበቅ። አሁን ከዚህ በኋላ ባህረ ኤርትራ ግራ ቀኝ ሲለው በቃ ደረቁ መሬት ወለል አለ። ውሃው በዚህና በዚህ ቆመ። መላው እስራኤል ገባ። እንዴ ገብቶ እዳር መጨረሻው ሲደርስ እንዴ እስራኤልን ያሻገረ እኛን እንዴት ይልና ፈርዖን ደግሞ እስከ ሰራዊቱ እንዳል ግጥም ማለትና ገባ። የመጨረሻው ፈረሱ ጭራው ሲቀር ሙሴን ምታው አለው። በእንግዲህ ከዚህ ገብቶ ወደ ደረቁ ሊወጣ ሲል እስራኤል ተሻግረዋል። ንሴቦ እያሉ ነው እነሱ። አሁን ሙሴ ሲሰነዝር ያ ኮለን ሆኖ የቆመዋ ክምብል አለበለ ከግብፃው ላይ ይሄ ነው እንግዲህ። አይዟችሁ አንድ 5 ደቂቃ ይኖረኛል። መጨረሻ ነገር ማለት ስንት ቀረኝ? 5 በቃ ራዳር አለኝ ማለት ነው። በቃ እንግዲህ በ5 ደቂቃ ያው ጸሎትና በርቱ ወይም ሌላ የሚጨመር ካላት ግን ወደ ቅዳሴያችን አሁን በርቱ። ውሃውን የሚከፍለው ቅዳሴውን አሁን እንደዚህ ብሎ ቆይቶ መሄዱ ምንም እንዳይመስላችሁ። ያደለው መቁረብ ነው፣ ያላደለው ደግሞ ደጅ መጽናት። የቅዳሴ በል ጠጥቶ መሄድ፣ እምነት መቀባት፣ ሁሉ በሰላም ሲባሉ መሄድ። ዛሬ የኢትዮጵያን ችግር በዚህ ካልሆነ ወንድምህን ገለህ አገር አታለማም። ወንድምህ አልቆ ምን ልታፈላ ነው? መጨረሻ እኮ ግቡ ምንድን ነው? የመጨረሻው ምንድን ነው ግቡ? እና ግባት ያለው ይሄ ነው። አሁን እምላችሁ መፍትሄ እኮ ነገረው እኮ ለሙሴ ነፃ ወጡ። እና ስለዚህ እግዚአብሔር አምላክ ይህን ቀን ባርኮ የሰጠን የነፃነት ታሪክ እንድንሰማ እንድንተርክ እንድንማርበት የፈቀደ የሙሴ የአሮን አምላክ የተመሰገነ ይሁን። እንግዲህ የሰማነውን ብልጦች ተጠቀሙ፣ የዋሆች ደግሞ ልብ ግዙ። እንደ ፈርዖን ጠንካሮች አትሁኑ። እግዚአብሔር ኃያል ነው፣ እየታዘበ ነው። ፈርዖን ዋያችሁ መጨረሻው የፈርዖን ጉዳይ በቃ እንደዚህ ነው። ጠፍቶ ማጥፋት የሚባል ሀገር አራብዶ ሰራዊት ሁሉ በቃ እሱም እና የመጨረሻው የክፉ ሰው መጨረሻ ደግሞ እንኳ አይተናል። እንደ በእኛ እድሜ ስንት አይተን አይተናል። እንደው ፈርዖን ባንል ስንት አይተናል። እግዚአብሔር ጋር የሚጣሉ ቤተ ክርስቲያን እንዲያው መጋዘን ትሆናለች አሉ። እነሱ መጋዘን ሆነው ቀርተዋል። እና ይሄ አዲስ አይደለም። አዲስ የሆነ ንስሐ አለመግባታችን የተማርነውን አለመኖር ብቻ ነው። እና እግዚአብሔር ይባርካችሁ፣ ቅዱስ ሚካኤል ይጠብቃችሁ። በሰላም እንደመጣችሁ አሁን ስንብት አይደለም፣ በረከቱን ነው። በሰላም ቀድሰን ምስቆሩ ቀርባችሁ ደግሞ ያልተዘጋጃችሁ ዳሴ ጠበል ጠጥታችሁ ያርፍታችሁ ተብላችሁ እቤታችሁ እንድትገቡ ፈቃዱ ይሆንልን። በሉ አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኑዛዜ ከመደረጉ በፊት አንድ ጥሩ መልእክት